እግዚአብሔር አምላክ ነው። ወደ ዕብራውያን የተላከው የቅዱስ ጳውሎስ መልእክት ምዕራፍ 4 ላይ ነው የምንገኘው። ወደ ዕብራውያን የተላከ የቅዱስ ጳውሎስ መልእክት ምዕራፍ 4 ላይ። ስለዚህ ሁላችሁም መጽሐፍ ቅዱስ ክፈቱና እንማማራለን። ስለዚህ ኮሜንት ላይ መጥፎ ነገር የሚጽፉ ሰዎች ካሉ ሚዩት አድርጓቸው። እግዚአብሔር አምላክ ይርዳን። እንግዲህ ብዙ ሰው ስለመጣ ቅዱስ ጳውሎስ ለዕብራውያኖች ምን አይነት መልእክት ነው የላከው፣ ዕብራውያኖች ራሳቸው እነማን ናቸው የሚለውን ግልጽ ለማድረግ ያህል ዕብራውያኖች ማለት እስራኤላኖች፣ የአብርሃም ወገን የአብርሃም ልጆች ተብሎ የሚጠሩ ናቸው። እስራኤል ውስጥ ያሉ ኢየሩሳሌም ውስጥ የሚገኙ ናቸው። እነዚህ ዕብራውያን የሚባሉት በዘር ሲቆጠሩ የአብርሃም ልጆች ተብሎ ይጠራሉ። ይሄ መልእክት የተላከው በክርስቶስ ያመኑ ናቸው። እነዚህ ዕብራውያን ውስጥ ዕብራውያን እስራኤላኖች ሆነው ነገር ግን ከእስራኤል ወገን የተገረዙ ሆነው አስቀድሞ የመስዋዕትን ስርየት የሚያቀርቡ የነበሩ የሙሴን ሕግ ይጠብቁ የነበሩ የክርስቶስን አምላክ መሆን አውቀው የመጡ ናቸው። እነዚህ አሁን ቅዱስ ጳውሎስ የሚልክላቸው መልእክት ማለት ነው። ወደ ዕብራውያን ላከ ሲል እነዚህ ዕብራውያን የሚባሉት ክርስቶስን ያወቁ ክርስቶስ አምላክ እንደሆነ የተረዱ ናቸው። ታዲያ መልእክቱ መላክ ለምን አስፈለገው ስንል ግን እነዚህ ኢየሩሳሌም የሚገኙት ከአይሁድ ወገን ሆነው ክርስቶስን ያመኑና ወደ አዲስ ኪዳን የተጨመሩት ሐሰተኛ መምህራኖች በሚባሉ ወይም እዛ እስራኤል ውስጥ በሚገኙ የሐሰት መምህራኖች አዳዲስ ስብከትን ይሰበካሉ ማለት ነው። የአዲስ ኪዳኑን ሂደት የሚያፋልስ ቢጸ ሐሳውያን የሆኑ መሀላቸው በመግባት ምን ያደርጋሉ ማለት ነው? የሐሰት ትምህርትን ውስጣቸው እየዘሩ ወደ ቀደመ የኦሪት ሕግ፣ ወደ ቀደመ መገረዝ፣ ወደ ቀደመ ክርስቶስ አልመጣም ወደሚል ሀሳብ እንዲመጡ ይሞክሩ ስለነበረ ቅዱስ ጳውሎስ እነሱን ለመውቀስ ክርስቶስ እውነት አምላክ መሆኑን ለመናገር ሙሉ ለሙሉ የዕብራውያን መልእክት ላይ የክርስቶስን እግዚአብሔርነት የክርስቶስን አምላክነት በዚህ መልእክቱ ላይ ያስተምራቸዋል ማለት ነው። ስለዚህ 3 ምዕራፍ አመጧቸዋል። ዛሬ ያው ምዕራፍ 4 ነው። ዛሬ የምትቀላቀሉን ምዕራፍ 4ን አብረን እናነባለን። እየተረዳን እየተማማርን እንቀጥላለን። እግዚአብሔር አምላክ በመካከላችን ይሁን። እግዚአብሔር አምላክ ያስተምር። ምዕራፍ 4 ከቁጥር 1 እስከ 3 ድረስ ያለውን እናንብበው። መጽሐፍ ቅዱስ የከፈታችሁ ሁላችሁም ከፍታችሁ እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶናል። ወደ እረፍቱ ቅዱስ ጳውሎስ ነው የሚላቸው በመልእክቱ ላይ እንዲህ እያላቸው ነው። ወደ እረፍቱ ለመግባት ተስፋ ገና ቀርቶናል ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ በማለት ደግሞ ይናገራል። ከእናንተ ማንም የማይበቃ እንዳይመስል መስሎ እንዳይታይ እንፍራ። ለእነዚያ ደግሞ እንደተነገረ ለእኛ የምስራች ተሰብኮልናል እና ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለምን ከፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ እረፍቴ አይገቡም ብሎ በቁጣዬ ማልሁ እንዳለ እኛስ ያመንን ወደ እረፍቱ እንገባለን በማለት እኛ ያመንን ወደ እረፍት እንገባለን፣ ያላመኑት ግን ቁጣ አለባቸው እያለ ይናገራል። እስኪ ትርጓሜ ምንድን ነው የሚለው? ወደ እረፍቱ ለመግባት ተስፋ ገና ቀርቶን ከሆነ ብሎ ሲናገር ቅዱስ ጳውሎስ ወደ እረፍቱ የሚለው ወደ መንግስተ ሰማያት ማለት ነው። ስለዚህ ገና በሞት አልተለየንም፣ ዳግም ለፍርድ ክርስቶስ አልመጣምና ስለዚህ በህይወት እስካለን ድረስ ማድረግ የሚገባ መስራት ያለብንን እየሰራ በመዳን ውስጥ ያለውን መፈጸም የሚገባን ነገር እየፈጸምን ተስፋ የምናደርጋትን መንግስተ ሰማያትን ምን እንላለን? እንጠብቃለን ሲል ወደ እረፍቱ ለመግባት ተስፋ ገና ቀርቶን ከሆነ በማለት ይናገራል ማለት ነው። ተስፋ ካለን ለማለት የተናገረው ተስፋ ቀርቶን ካለ የሚናገረው ተስፋ ባለመቁረጥ ውስጥ በምድራዊ ሂደታችን የተፈጸመልንን የመዳን ስራ ጠብቀን እንድንጓዝና ለዚህ ተስፋ ብለን ለምንጠብቃት የዳግም የክርስቶስ የፍርድ ቀን መምጣትን በተስፋ እንድንጠብቅ ይነግረናል ማለት ነው። ስለዚህ ይህን በመናገር ወደ እረፍቱ ለመግባት ተስፋ ገና ቀርቶን ከሆነ በማለት ይናገራል። ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ በማለት ደግሞ ይናገራል። ወደ እረፍተ መንግስተ ሰማያት ለመግባት የሚያበቃ ኃጢአት ያለበት የማያበቃ ኃጢአት የሰራ ወይም ደግሞ ክህደት የሰራ ወይም ክህደትን ለእረፍተ መንግስተ ሰማያት የማያበቃ ስለሆነ ኃጢአትን በመስራት ውስጥ ያንን ተስፋ አድርገው የሚጠብቁትን መንግስተ ሰማያት እንዳያጡ ኃጢአትን እንዲጸየፉ ሲናገራቸው ከእናንተ ማንም የማይበቃ ይላል። ስለዚህ እነዚህ የሚነገራቸው ክርስቶስን በማመን ቅዱሳን የተባሉ ናቸው። በክርስቶስ ስጋና ደም የከበሩ ናቸው። በጥምቀት ክርስቲያን ተብሎ የተጠሩ ናቸው። የቤተ ክርስቲያን አካል የክርስቶስ አካል ተብሎ የተጠሩ ሆነው ሳሉ ነገር ግን ኃጢአት ቢሰሩ
ይቺ ተስፋ ለምናደርጋት መንግስተ ሰማያት የማይበቃ ምግባርን ከያዙ ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ በማለት ኃጢአትን እንዲጸየፉ ከመንግስተ ሰማያት የሚያስወጣቸውን ስራ እንዳይሰሩ ያስጠነቅቃቸዋል ማለት ነው። ስለዚህ ይሄ ለሁላችንም ነው። ለእነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናል ይላል። ለእነዚያ ሲል እስራኤል ዘስጋ ማለቱ ነው። እስራኤል ዘስጋ ወደ ምድረ ርስት ሲገቡ ዘንድ እንደተነገራቸው አስቀድሞ ይናገራል። እነዚህ እስራኤል ዘስጋ የምንላቸው እነማን ናቸው ማለት ነው? እስራኤል ዘስጋ የምንላቸው ከግብፅ ጀምሮ ከግብፅ ባርነት ነፃ አውጥቷቸው ወደ ታላቂቷ የቃል ኪዳን ምድር እንዲገቡ የተነገራቸው እስራኤል ዘስጋ በማለት ሲነግራቸው እኛ ማለት ደግሞ እዚህ ጋር ምን ይላል? እኛ ደግሞ የምስራች ምን ብሎናል? ተሰምተናል። ስለዚህ እነዛ ከባርነት ነፃ ወጥተው ወደ ቅድሲቷ ምድር ሊገቡ እንደተነገራቸው ሁሉ ለእኛ ደግሞ በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚች ምድራዊ ከሚበሰብሰው ስጋችን ሞት ከሚያገኘው ስጋችን በስብሰን ቀርተን የነበረን በኃጢአት ታስረን የነበረን ተይዘን በሰይጣን ባርነት ለነበር ሁሉ ሞቶ በሱ በኩል ሞትን ድል ነስተን ከትንሣኤው ጋር አንድ ሆነን ዘላለማዊ የሆነ የምንኖርባትን መንግስተ ሰማያት እንገባ ዘንድ የምስራች ወይም ወንጌል ተሰብኮልናል ሲል ቅዱስ ጳውሎስ ከእስራኤላውያኖች ጋር ከግብፅ ባርነት ወጥተው እንዴት ወደ አባቶቻቸው ምድር እንደገቡ ይናገርና እኛም በዚህን ዘመን ደግሞ ላለን ጌታችን ለሞተልንና በሞቱ ሞትን ድል ነስቶ ዘላለማዊ ሕይወት ወዳዘጋጀልን ወደዛች መንግስት እንገባ ዘንድ የምስራች ተነግሮናል በማለት ቅዱስ ጳውሎስ ይነግራቸዋል ማለት ነው። ታዲያ ይህን የምስራች ቃል ወይም የምስራች ቃል የሚለው የአዲስ ኪዳን ወንጌል ወይም እቺ ተስፋ የሆናችን ወንጌል ሲሆን ይህን የምስራች ቃል የሰሙ ምንድን ነው የሚያገኙት ብለን ስናይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እስራኤል ዘስጋ ወደ ምድረ ርስት ትገባላችሁ ተብሎ ቢነገራቸውም በየመንገዱ ላይ እግዚአብሔር ላይ ስላመፁበት፣ እግዚአብሔር አምላክ ላይ ስላንጎራጎሩ፣ በየመሃሉ ጣዖትን ስላመለኩ፣ በየመሃሉ የእስራኤል የግብፅ ምስር ባርነትን ስለተመኙና ስለፈለጉ እስራኤል ከግብፅ ባርነት ከወጡት ከነዛ ሁሉ ህዝቦች 2 ሰው ብቻ ነው የቃል ኪዳን ምድሯን የወረሰው። 2 ሰው ብቻ። ስለዚህ የሰሙት ቃል ከሰሚዎቹ እምነት ስላልተዋሃደ የተነገራቸውን እግዚአብሔር አምላክ በበረሃ ሲመራቸው የነገራቸውን ያልተቀበሉ ሁሉ በበረሃ እንደሞቱት በዚህ በአዲስ ኪዳን ደግሞ እግዚአብሔር አምላክ የነገረን ነገር ሁሉ ያልፈጸምን ያቺ ርስት የምናደርጋትን መንግስተ ሰማያትን አናገኛትም ሲል ይነግራቸዋል። ስለዚህ ወደ ኦሪት እየተመለሰ ወደ አዲስ ኪዳን እየመለሳቸው በንጽጽር መልክ ያስተምራቸዋል። ለምንድን ነው ቅዱስ ጳውሎስ አንዴ ወደ ኦሪት አንዴ ደግሞ ተመልሶ ወደ አዲስ ኪዳን መምጣት ያስፈለገው ስንል እነዚህ ዕብራውያን የምንላቸው የአብርሃም ልጆች የሙሴን ሕግ የምንጠብቅነን ብለው ስለሚሉና በራሳቸው በጣም ስለሚኮሩ ሁሉም ቃል ኪዳን ለእኛ የተሰጠን ነው ብለው ትዕቢትም ስለነበረባቸው በእስራኤል ምድር ከግብፅ ተነስተው ወደ እስራኤል ምድር እስከሚገቡ ወደ አባቶቻቸው ምድር እስከሚገቡ በበረሃ ውስጥ ያጋጠማቸውን ነገር ያስታውሳቸውና አሁንም የክርስቶስን ቃል የማትሰሙ ከሆነ እነዛ አባቶቻችን በበረሃ እንደሞቱት ሁሉ እኛም በገሃነም ልንቃጠል መንገድ ላይ ያለን በማለት በንጽጽር ያስተምራቸዋል። አንድም ጳውሎስ የኦሪት መምህርም ስለነበረ ከነገማልያ ጋርም የተማረ ስለነበረ እውቀቱም ስለነበረው እነዚህ ዕብራውያኖችን ይሞግታቸዋል ማለት ነው። ይሞግታቸዋል። ሌላው ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም ይላል። ዓለም ከተፈጠረ ጀምሮ ወይም ደግሞ ዓለምን ከፈጠረበት ጊዜ ጀምሮ እግዚአብሔር አምላክ እሰራዋለሁ፣ አደርገዋለሁ፣ ይሆናል ያለው ነገር ሁሉ ሆኗልና በማለት ይነግራቸዋል። እኛ ሲያመነ ወደ እረፍቱ እንገባለን አለ። ስለዚህ እመጣለሁ፣ ስመጣ ደግሞ ሁላችሁም በእኔ የጸና ነፍሱን ስለ እኔ ብሎ በእኔ ያኖራት በሰማይ ያገኛታል፣ ነፍሱን ደግሞ ስለ ምድር ብሎ የተዋት ደግሞ ነፍሱን ያጣታል ብሎ የተናገረውን በአባቴ መንግስት ትኖራላችሁ ብሎ ያለው ይህ ቃል ተስፋ የምናደርጋት መንግስተ ሰማያት ትመጣለችና ሁሉን ነገር ዓለም ከተፈጸመ ጀምሮ ከተፈጠረበትም ጀምሮ እስካሁን ድረስ ባለው ያለውን ሁሉ አድርጓል፣ አሁንም ያደርጋል፣ እኛ እንታመን በማለት ስለ መንግስቱ መምጣት እግዚአብሔር አምላክ የተናገረው ቃል የማይታጠፍ ምድርና ሰማይ ያልፋሉ እንጂ ቃል አያልፍም ብሎ የተናገሩን በማስታወስ እነዚህ ዕብራውያኖች ወደ ኋላ እንዳይመለሱ ወደፊት እንዲመጡና ወደ እግዚአብሔር መንግስት እንዲገቡ ያስጠነቅቃቸዋል ማለት ነው። ይነግራቸዋል። ጠብቁት፣ ታገሱ፣ ኃጢአት አትስሩ፣ ወደኋላ አትመለሱ፣ ራሳችሁን ለበደል አታስገዙ። አንዴ ድናችኋል፣ ወደኋላ መመለስ የለም። የዳነ ሰው ደግሞ በኃጢአትና በተለያዩ ምክንያቶች መንግስቱን የሚወርስበትን ነገር ማጣት የለበትም። ስለዚህ ጸንተን ባለንበት ቦታ እንጠብቅ ሲላቸው
ለዕብራውያኖች ይልክላቸዋል ማለት ነው። ምክንያቱም እየተፍረከረኩ ስለነበረ ወደ አዲስ ኪዳን ከመጡ በኋላ ለምንድነው የማትገረዙት? ለምንድነው ይሄን የምትበሉት? ለምንድነው ይሄን ስርዓት የምታደርጉት? እንደውም በቃ እያሉ ቀን ቀን ከክርስቶስ ጋር ማታ ማታ ደግሞ ሌሊት ወደምትባላ የኦሪት ስርዓት ይመለሱ ስለነበረ ያስጠነቅቃቸዋል ማለት ነው። ስለዚህ ትተን የወጣነውን ነገር ተመልሰን እንዳንይዘው ይነግረናል። እኛ ሲያመንን ወደ እረፍቱ እንገባለን አለ። ያመነን ሲል በክርስቶስ ያመኑ፣ ቃሉን ያመኑ፣ የተጠመቁ፣ ከትንሣኤው ጋር አንድ ህብረት ያደረጉ፣ በጥምቀት ከክርስቶስ ጋር አካል የሆኑ፣ የክርስቶስ ልጆች የሆኑ፣ በክርስቶስ ክርስቲያን ተብሎ የተጠሩ፣ የክርስቶስን የማዳን ስራ ሙሉ ለሙሉ የተቀበሉ፣ በማዳኑም ተስፋ ያደረጉ፣ የገባውን ቃል ኪዳን የሚጠባበቁትን እኛ ሲያመንን ወደ እረፍቱ እንገባለን በማለት ከማያምኑት ራሱን አነጻጽሮ ያቺ መንግስት እግዚአብሔር አምላክ ያዘጋጃት ለእኛ እንደምትገባ ይነግራል ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ መሆኑን ይናገርና ምንም ሰው ቢሆን ምንም ያህል ከሁለት ባህሪ አንድ ከሁለት አካል አንድ ብለን ብንጠራው የተናገረው ቃል ሕያው የእግዚአብሔር ቃል ነውና ራሱ እግዚአብሔር ነውና ይችን ቀን ይሰጠናል በማለት ቅዱስ የሆነው ጳውሎስ ለዕብራውያኖች ይነግራቸዋል። ከቁጥር 4 እስከ 6 ያለውን እናንብብ። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከስራ ሁሉ አረፈ ብሎናል። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከስራ ሁሉ አረፈ ብሎናል። በዚህ ስፍራም ደግሞ ወደ እረፍቱ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ በማለት የገቡና ያልገቡ ብሎ ያወዳድራቸዋል። ሰባተኛ ቀን ቅዳሜ ነው በአይሁድ አቆጣጠር፣ በእኛ ደግሞ ታናሿ ሰንበት ብለን እንጠራታለን። ለምንድን ነው ቅዳሜ ሰንበት ተብላ የተጠራችሁ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አምላክ በክብር ሳለ በዙፋን ሳለ እግዚአብሔር አብ ወልድ መንፈስ ቅዱስ በመፍጠር አንድ አምላክ ብለን በምናምነው በዚህ ዘፍጥረት ምዕራፍ 1 ላይ ሰማይና ምድርን ፈጠረ ብሎ ከጀመረበት ቀን አንስቶ ተቆጥሮ የመጨረሻዋ ቀን ቅዳሜ ሆና ሰባተኛ ቀን ተቆጥራለች። ስለዚህ የፍጥረት ሁሉ ማብቂያ የመጀመሪያዋ ቅዳሜ በማለት ቀዳሚ ሰንበት ብለን ቅዳሜን እንጠራታለን። ስለዚህ እሁድ ታዲያ ለምን ታላቅ ተባለ ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ የሰላም ብስራት የተሰማበት፣ የሰው ልጆች ሁሉ ከነበሩበት የሞት ጨለማ የወጡበት፣ የሰው ልጆች ሁሉ ከነበሩበት እስራት ነፃ የወጡበት ስለሆነ ታላቋ ሰንበት ተብላ የአዲስ ኪዳን ሰንበት ሰንበተ ክርስቲያን ተብላ፣ እሁድ ደግሞ ትንሣኤን የምናይባትም ስለሆነች እሁድ ተብላ ተያዘች ማለት። ስለዚህ ሁለት ሰንበቶች አሉ። ቅዳሜ የፍጥረትን ማረፊያ፣ እሁድ ደግሞ የሰው ልጆች ረፍት ያገኙበት ሆኖ ይከበራል ማለት ነው። እግዚአብሔር ፍጥረትን ከእሁድ ጀምሮ እስከ ዓርብ ድረስ በ6 ቀኖች ውስጥ ብዙ ፍጥረታትን ከፈጠረ በኋላ ማስረጃ ዘፍጥረት ላይ ማየት ትችላላችሁ። ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ድረስ። ስለዚህ በሰባተኛው ቀን ከስራው ስራ ሁሉ አረፈ በማለት እዚህ ዘፍጥረት ላይ የሚናገረውን ያነሳል ማለት ነው። የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ብሎ ሲል ደግሞ የምስራች የተሰበከላቸው ማለት እግዚአብሔር እስራኤልን ከግብፅ አውጥቶ ወደ ምድር ርስት እንደሚያስገባቸው ነግሯቸው ነበረ። እዚህ ዘጸአት ምዕራፍ 3 ቁጥር 16 ላይ ዘጸአት ምዕራፍ 3 ቁጥር 16 ላይ ተናግሮ ነበረ። ነገር ግን አጉረመረሙበት፣ አላመኑትም ነበረ፣ ይጠራጠሩ ነበር፣ ጣዖት ያመልኩ ነበረ፣ እግዚአብሔር የሚያስቆጣ ስራ ይሰሩ ነበረ። ሲመቻቸው ከእግዚአብሔር ጋር፣ ሲራቡ ደግሞ እግዚአብሔር ላይ የሚያንጎራጉሩ እንደዚህ አይነት ስለነበሩ ባላመኑት መልክ የምስራች ቢነገራቸውም አልገቡም። በቃ አልገቡም። ስለዚህ ባለመታዘዝ አይገባም። ስለዚህ በዚህ ዘመን ያለንም ይላቸዋል። በዚህ ዘመን ያለንም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመጣበትና ወደ ክብሩ ወደ ዙፋኑ በአብ ቀኝ በስልጣን እስከሚቀመጥባት ሰዓት ድረስ በምድር ላይ በተመላለሰበት ጊዜ በአዲስ ኪዳን ሕይወት የሆነውን ቃል ነግሮናል። ይህን ቃል ያልሰሙ እንደ ቀደሙት እስራኤላኖች በምድር ላይ እንደጠፉትና እንደሞቱት ሁሉ እንሆናለን። ስለዚህ ባለመታዘዝ ሞት አለ፣ በመታዘዝ ደግሞ ሕይወት አለ ብሎ ይነግራቸዋል። ትዕቢታቸው እንዲወርድላቸው ማለት ነው። ከዛ ወዲያ ከቁጥር 7 እስከ 10 ላይ እንደዚህ ይላል። ዛሬ ድምፁን ብትሰሙት ልባችሁ እልከኛ አታድርጉ። ስለዚህ ዛሬ ድምፁን ብትሰሙት፣ ዛሬ የሚለው ክርስቶስ የተናገረውን ቃል የምስራች ቃሉን ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቆጠራል ወይም ይቀጥራል በማለት ይናገራል። ኢያሱ አሳርፏቸው ኖሮ ቢሆን ከዚህ በኋላ ስለሌላ ቀን ባልተናገረ ነበረ። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላችኋል።
ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና በማለት ይናገራል ማለት ነው። ዛሬ ድምፁን ብትሰሙት ያለው እንግዲህ ልበ አምላክ ቅዱስ ዳዊት ነው። ታስታውሱታላችሁ። ይሄንን ቅዱስ ጳውሎስ የእግዚአብሔር ትእዛዝ ያቃለሉ ሰዎች ወደ ምድር ርስት አለመግባታቸውን ከተናገረ በኋላ እንዳልገቡ ይናገራል። ልባችሁን እልከኛ አታድርጉት የሚለው ደግሞ በጣም በቁጣ ወይም ደግሞ በእልህ ይሰማል። እሺ፣ እግዚአብሔር ከሁላችን ጋር ይሁን። እሺ፣ እየተቆራረጠ ነው። በጣም ሼር አድርጉት። እሺ፣ እግዚአብሔር ከኛ ጋር ይሁን። እስቲ አንዴ ሼሩን ታቡን ከፍ አድርጉት። ሁላችሁም አንዴ ሼር አድርጉት። እስኪ ሁላችንም አንዴ ሼር እናድርገው። ጌታ ሆይ እሺ፣ እግዚአብሔር አምላክ ያግዘን። ከተሰማችሁ ምንም ማድረግ አልችልም። እሺ፣ እንቀጥላለን። ስለዚህ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ በማለት ይናገራል። ስለዚህ የሚሰሙትን ቃል እንዲያምኑ፣ ያላመኑ ግን ሞት እንደሚፈረድባቸው ቅዱስ ጳውሎስ ሲነግራቸው ይህን ያስታውሳቸዋል። በተለይ በዛ በበረሃ የነበሩት ከግብፅ ባርነት የወጡት ይሄ በግብፅ ባርነት ውስጥ ሲጓዙ የነበሩ በግብፅ ባርነት ውስጥ ሆነው ይሄ ከግብፅ ባርነት ነፃ ካወጣቸው በኋላ በሄዱበት መንገድ ላይ ሁሉ እግዚአብሔር አምላክ ላይ እንዳንጎራጎሩበት ለእግዚአብሔር የሚሰጡትን ክብር ትተው ለሌላ ክብር እንደሰጡ እንደተቀጡ ይነግራቸውና ዛሬ በማለት ይናገራል ማለት ነው። ይሄ ቃል መዝሙር 94:9 ላይ ታገኙታላችሁ። መዝሙር 94:9 ላይ መዝሙር 94:9 ላይ እስኪ አንድ ያውጡት። መዝሙር 94:9 ላይ ወይ ጉድ! እሺ፣ ስለዚህ የሚለው ቃል የተነገረው በነቢዩ ዳዊት የተነገረ ቃል ነው። ስለዚህ መዝሙር 94:9 ላይ ታዩታላችሁ ማለት ነው። ስለዚህ ዛሬ ብሎ አንድ ቀን እንደገና ይቀጥራል በማለት ይናገራል ማለት ነው። ኢያሱ አሳርፏቸው ኖሮ ቢሆን ከዚያ በኋላ ስለሌለ ቀን ባልተነገረ ከዛ ሌላ ስለሌላ ቀን ባልተነገረ ነበረ በማለት ይናገራል። እንግዲህ ከሙሴ በኋላ ሕዝበ እስራኤልን ተቀብሎ እየመራ ይዟቸው የመጣው ኢያሱ ነበረ። ስለዚህ ኢያሱ እየመራቸው ይዟቸው የመጣው ያቺ ቃል የተገባቸው ምድር ላይ እንዲያሳርፋቸው ነው። ይህን ካሳረፈ በኋላ ግን የተነገረ ቃል አለ በማለት ይናገራል። ኢያሱ ሕዝበ እስራኤልን እየመራ ወስዶ ባህረ ዮርዳኖስን አሻግሮ ምድረ ርስትን አውርሷቸዋል። ኢያሱ 14 ላይ ተጽፎ እናያለን። ስለዚህ ይህን እረፍት ከሰጠ በኋላ ዛሬ ሌላ ቀን እያለ የሚናገረው ለምን ይመስላችኋል? የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላችኋል ብሎ ይጠይቃቸዋል። ሕዝበ እስራኤል የእግዚአብሔር ሕዝብ የተባሉት እስራኤልን ሰንበትን እንደሚያከብሩ የሚገልጽ ሲሆን እግዚአብሔር ከስራው ሁሉ አርፎ እረፍትን ሰንበት ሰርቷልና ሕዝበ እግዚአብሔር እስራኤልም ሰንበትን እጅግ በጣም ያከብሩ ስለነበረ ሰንበት ግን የእረፍት መንግስተ ሰማያት ምሳሌ ናት እንጂ እግዚአብሔር አምላክ በስራው ሳርፏል ወይ በማለት ይነግራቸዋል። ሰንበትን የምናርፈው ምሳሌነቱ ለሰማያዊ መንግስት ነው። ስለዚህ ሰው በምድር ላይ ሳለ ይህቺ ቀን ወይም ደግሞ በሳምንት ውስጥ አንድ ቀን ማረፍ መንግስተ ሰማያትን የማያቋርጥ እረፍት ለመኖሩ የምናረጋግጥበት የተስፋ ቃል ኪዳን ነው እንጂ ገና ሙሉ ለሙሉ የሰው ልጆች ተስፋችንን አግኝተን ወደ እግዚአብሔር መንግስት አልገባንም፣ አላረፍንም ሲል ይናገራል ማለት ነው። እንደዛ ማረፍን ብንኖረማ የእግዚአብሔር ሕዝብ ያቺን ምድር ከወረሰ በኋላ ሌላ እረፍት እኮ አያስፈልግም ነበረ በማለት ይነግራቸዋል ማለት ነው፣ ያወዳድሯል። ስለዚህ መዝሙር 94 ላይ ያለውን ይናገርና ዛሬ ድምፁን ብትሰሙ ሲል በአዲስ ኪዳን የሚሰበከውን የክርስቶስን ቃል ይህ የአዲስ ኪዳን የሆነውን የክርስቶስን ቃል ሰምተው ለሚሄዱ በክርስቶስ በአዲስ ኪዳን የተሰበከውን የምስራች የሆነቿን ይችን ቃል ለሰሙ ሰዎች ዘላለማዊ እረፍት ለማግኘት ቃሉን ምን በሉ ስሙት። ካልሰማችሁስ ልባችሁን ካደነደናችሁስ ግን አታገኟትም እያለ ይናገራል ማለት ነው ቅዱስ ጳውሎስ። ስለዚህ አታገኟትም ይላቸዋል። ስለዚህ ለማግኘት ምን መሆን አለባቸው? ቃሉን መስማት አለባቸው። ለማግኘት ምን መሆን አለብን? የእግዚአብሔርን ቃሉን መስማት ይኖርብናል ማለት ነው። ስለዚህ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ በማለት ልባችንን እንዳናጸና
ራሳችንን ዝቅ አድርገን የእግዚአብሔርን ቃል እንድንሰማ ይናገራል። ለምንድን ነው ልባችሁን አታጽኑ የሚላቸው? ትዕቢተኞች ስለነበሩ። እነዚህ ዕብራውያኖች በትዕቢት የተሞሉ ከእኛ በላይ ማንም የለም ስለሚሉ፣ ሌሎቹን ስለሚንቁ፣ ከእኛ በላይ ማንም የለም የሚል አይነት ሀሳቡ ስለነበሩ ይህንን በመናገር ይወቅሳቸዋል ማለት ነው። ይህን በመናገር ይወቅሳቸዋል። ከቁጥር 11 ጀምሮ እስከ 13 ድረስ ያለውን እናንብብ። እግዚአብሔር አምላክ ከኛ ጋር ይሁን። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይላቸዋል። ስለዚህ አንድ የክርስቶስን አምነናል የፈለግነውን ነገር ብናደርግ ችግር የለው የሚል አይነት አመለካከት እንዳይኖራቸው ሁልጊዜ ምን እንበል ይላቸው? እንትጋ። እነዚህ ሰዎች ያመኑ ናቸው፣ የተጠመቁ ናቸው። ነገር ግን ወደ ቀደመ ግብራቸው እንዳይመለሱ በየዕለቱ የመዳናችን ስርዓት ለመፈጸም የምንተጋ እንድንሆን ያስጠነቅቅ። የምንተጋ። ስለዚህ ምን ይላቸዋል? እንግዲህ እንደዚህ እንዳለ አለመታዘዝ ምሳሌ ማንም እንዳይወድቃል። ስለዚህ ባለመታዘዝ የቀደሙት እስራኤላኖች ሁሉ ወድቀዋል። ባለመታዘዙት አስቀድሞ የነበሩ ሁሉ ምን ብሏል? ሞት አግኝቷቸዋል። ባለመታዘዝ ውስጥ ከኛ በፊት አስቀድሞ የነበሩት ምን ሆኗል ይላል? ከኛ በፊት የነበሩት ምን ሆኗል ይላል? ሞት አግኝቷቸዋል፣ በረሃ ላይ ቀርተዋል። ስለዚህ እንደነዚህኞቹ እኛ ወደ ሞት እንዳሉ ክርስቶስ ባመን እንደሆነ ልባችንን ሳናደነድን ከእግዚአብሔር ጋር እንድንጓዝ ያስፈልገናል ብሏቸው የቀደሟን ምሳሌ አነሳና ልባችሁን አታደንድኑት በማለት ይቆጣል ማለት ነው። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሀሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር እየተራቆተና እየተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም በማለት ይናገራል። እንግዲህ ወደዚህ እረፍት ለመግባት እንትጋ ይላቸዋል። ቅዱስ ጳውሎስ የወንጌል መምህር እንደመሆኑ ወደ እረፍተ መንግስት ሰማያት የሚያስገባውን መንገድ ለማግኘት ሁሉም ሰው እንዲተጋ፣ ሁሉም ሰው ከእግዚአብሔር ትእዛዝ ጋር እንዲጓዝ ያስጠነቅቃል። የእግዚአብሔር ቃል ሕያው ነውና የሚሰራው ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ሲል፣ የእግዚአብሔር ቃል ሕያው ነው ሲል፣ ዘላለማዊ ነው ሲል፣ ቃሉ የማያልፍ መሆኑን ሲናገር ነው። የማቴዎስ ወንጌል ምዕራፍ 24 ላይ ስናይ ሰማይና ምድር ያልፋል ቃሌ ግን ምን አይልም አያልፍም ብሎ የተናገረውን ያስታውሰናል። ማርቆስ 13 ላይ ሉቃስ 21 ላይ ተጽፎ ታገኙታላችሁ። ስለዚህ የሚሰራ የሚለው የሚፈርድ እግዚአብሔር አምላክ አሁንም በስራ ላይ እንዳለ፣ እግዚአብሔር አምላክ ስራዎችን ሁሉ ጨርሶ የተቀመጠ እንዳልሆነ፣ ስራ ላይ እንዳለ፣ በሰው ልጆች ላይ ሁሉ እንደሚፈርድ የሚናገር ይሆናል ማለት ነው። ሰይፍን የምንፈራው በሁለቱም በኩል ስለሚቋረጥ ነው። ስለዚህ እግዚአብሔር አምላክ በቃሉ በስልጣኑ አመፀኛ የሆኑ ሰዎች ላይ ይፈርድባቸዋል ሲል ቅዱስ ጳውሎስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ሰይፍ በማለት ይናገሯል። ማለት ላመኑ መዳንን፣ ላላመኑ ደግሞ የሚቆርጥ፣ ላላመኑ ደግሞ ሞት የሚፈርድ ቃል እንደተናገረ ይናገራል ማለት ነው። ስለዚህ ሰይፍ የሚለው የክርስቶስን ቃሉን መሆኑን በደንብ አድርገን ልናውቅ ይገባል። ላመንን መዳን፣ ላላመኑ ሞት የሚያመጣ ስለሆነ ሰይፍ በሁለት በኩል የተሳለ ነው። አደገኛም የሚያደርገው በሁለቱም በኩል የሚቆርጥ ስለሆነ፣ ስለዚህ የእግዚአብሔር ቃል እጅግ ቁጣ ያለበት፣ የእግዚአብሔር ቃል ላላመኑት ላልተቀበሉ ለሚዘባበቱበት የሞት ፍርድ የሚያስፈርድ ሲሆን፣ ላመኑት ደግሞ የዘላለም ሕይወት የሚገኝበት መሆኑን ቅዱስ ጳውሎስ ይነግራቸውና በጌታችን በኢየሱስ ክርስቶስ ቃል ጸንተው እንዲኖሩ ይነግራቸዋል። በተለይ ከሚመጣው የሞት ፍርድ እንዲድኑ፣ ከሚመጣው የሞት ፍርድ ራሳቸውን እንዲጠብቁ ያስጠነቅቃቸዋል ማለት ነው። እኛንም ያስጠነቅቀናል። ነፍስን መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይዋጋል ብሎ ይናገራል። የእግዚአብሔር ቃል ሰይፍ የማይቆርጠውን ይቆርጣል ለማለት ነው። የእግዚአብሔር ቃል ኃያል ነው። በቃሉ ዓለም ተፈጥሯል። በቃሉ ዓለም ተሰርቷል። በቃሉ ዓለም ያልፋል። በቃሉ ሁሉም ነገሮች ሆኗል እና የእግዚአብሔር ቃል ሁሉን ማድረግ የሚችል አስቀድሞ የነበረ የሚኖር ደግሞ ዓለምን አሳልፎ የሚኖር የታመነ ቃል ሰማይና ምድር ሲያልፉ ቃሉ ግን የማያልፍ ስለሆነ ነፍስን መንፈስንም ጅማትንም ቅልጥንም እስኪለይ ድረስ ይወጋል ሲል ነፍስ ረቂቅ ናት፣ ግን ነፍስን ጭምር የሚቆርጥ ወይም በነፍስ ላይ የሚፈርድ መሆኑን ይናገራል። መንፈስ ሲል መንፈስ የሚጨበጥ አይደለም፣ ረቂቅ ነው፣ ግን በመንፈስ ላይ ሁሉ ረቂቃን በሆኑ ነገሮች ላይ ሁሉ የሚፈርድ ይላል። ጅማትን ቅልጥምን እስኪለይ ድረስ በማለት ይናገራል። ቅልጥም በሰይፍ የማይቆረጥ ቢሆንም የክርስቶስ ቃል ግን የጠነከሩ ነገሮችን ሁሉ የሚሰብር በጣም አይሰበርም የተባለው ነገር ላይ ሁሉ ኃይል የተሞላ መሆኑን ይናገራል ማለት ነው። የልብንም ስሜትና ሀሳብ ይመረምራል ሲል ሰው የሰውን ፊት ይመለከታል።
ሰው የሰውን ፊት፣ የሰውን ገጽ፣ የሰውን አካል፣ የሰውን አለባበስ፣ የሰውን ኑሮ ተመልክቶ ይፈርዳል። እግዚአብሔር አምላክ ግን ልብና ኩላሊትን የሚመረምር አምላክ ስለሆነ ፍርዱ የታመነ ነው። ማንም ምስክር አያሻውም። ክርስቶስ በራሱ በሁሉም ቦታ የሚሆኑን የሚመለከት አምላክ ነው እና ሲፈርድብን በዚህ መልክ ይፈርዳለሁ። የልብን ስሜትን፣ ሀሳብን የሚመረምር ኩላሊትን የሚያውቅ በልብ ሀሳብ ያለን ሁሉ የሚያውቅ አምላክ መሆኑን ሲናገር ቅዱስ ጳውሎስ ይነግራቸዋል። ስለዚህ ለምንድነው ሲባል ዕብራውያኖች ቀን ቀን ለሕግ የተገዙ ማታ ማታ ደግሞ ተደብቀው ኃጢአት የሚሰሩ ነበሩና በፊቱ ምን ውስጥም ብትገቡ እግዚአብሔር አምላክ በሁሉ ቦታ አለ። ኩላሊትንና ልብን የሚመረምር አምላክ ነው። ፍርዱ በጣም የታመነ ነው ብሎ ያስጠነቅቃቸዋል ማለት ነው። በእርሱ ፊት የተሰወረ ፍጥረት የለም ይላቸዋል። ከክርስቶስ ፊት ምንም የተሰወረ ነገር የለም። በአምላክ ፊት ስውር የሆነ ነገር የለም። አምላክን ሰውረን የምንሰራው ነገር የለም። ስለዚህ ከእግዚአብሔር ተደብቀን የምናደርገው ነገር የለም። ለዚህ እኮ ነው አይደለ? ወደ ውቅያኖስ ብንሄድ አለ፣ ወደ ሰማይ ብንወጣ አለ። እግዚአብሔር አምላክ የሌለበት የለም። እግዚአብሔር አምላክ በሁሉ ቦታ አለ። መለኮት በሁሉ ቦታ አለ። ስለዚህ ምን ውስጥም ተደብቀን የምናደርገው በሰው ዓይን አይታይም ያለው በአምላክ ግን ግልጽ ወይም ደግሞ የተገለጠ ስለሆነ በእርሱ ፊት የተሰወረ ነገር የለም በማለት ቅዱስ ጳውሎስ ከእግዚአብሔር ተሰውሮ የሚያደርጉት ነገር ምንም ነገር እንደሌለ፣ ሁሉን የሚመለከት በሁሉ ላይ ደግሞ ኩላሊትና ልብን መርምሮ የሚፈርድ አምላክ እንደሆነ ይነግራቸዋል ማለት ነው። ይነግራቸዋል። ከቁጥር 14 እስከ 16 ድረስ ያለውን እናንብብ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። በጣም ኃይለ ቃል ነው። በደንብ ላነበበው፣ በደንብ ለሰማው። እንግዲህ ከሰማያት ያለፈ ትልቅ ሊቀ ካህናት። ሊቀ ካህን ሲለው የአዲስ ኪዳን ክህነቱ የባህሪው የሆነ ያልተሰጠው ሊቀ ካህንነቱ የባህሪው፣ ሊቅነቱ የባህሪው፣ ስልጣኑ የባህሪው የሆነ እርሱ የእግዚአብሔር ልጅ ተብሎ የተጠራ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችን ምን በል እንጠብቅ። ሃይማኖታችን የሚለው ማን ነው? ሃይማኖት ምንድን ናት? ክርስትናችን ነው አይደለ? ስለዚህ ክርስትናችን በምን አገኘን? ከክርስቶስ አገኘ ነው። እዚህ ሐዋርያ ስራ ላይ እንደተጻፈልን ማለት ነው። ስለዚህ የክርስቶስ አማኞች ክርስቲያን ተብለው ሃይማኖታችንን እንደመሰረተልን ክርስቶስ የሃይማኖታችን መሰረት እንደሆነ ሁሉ ጸንተን ምን እንበል? ሃይማኖታችንን እንጠብቅ አላቸው። ለምን? የሚፈርዱ አምላክ ስለሚመጣ፣ ቃሉ የታመነ ስለሆነ፣ በሱ ፊት የተደበቀ የተሰወረ ምንም ነገር ስለሌለ ታምነን እንጠብቅ ብሎ ቅዱስ ጳውሎስ ያስጠነቅቃቸዋል። ያልታመኑትሳ ይፈረድባቸዋል። የታመኑትስ ዘለዓለማዊ የሆነ እረፍት ያለበት፣ ዘለዓለማዊ የሆነ ደስታ ያለበት፣ ከእግዚአብሔር ጋር አብረን የምንኖርበት ለሰው ልጆች የተዘጋጀች እስካሁን ማንም ያልገባባት መንግስተ ሰማያት እንደተዘጋጀች ይነግረናል። ከዛ ወዲያ ቅዱስ ጳውሎስ እንደዚህ ይላቸዋል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የሚችል ሊቀ ካህን የለንም ማለት። ስለዚህ ምን ማለቱ ነው? ልክ እንደኛ በምን ከኃጢአት በቀር እኛስ ኃጢአት ሰርተናል፣ እኛ በድለናል። ነገር ግን ከኃጢአት በቀር ሊፈርድብን የሚመጣው በዙፋኑ ፊት ተቀምጦ ያለው እኛ በሱ ፊት የምንቆመው በሰው ልጆች ላይ ሁሉ የሚፈርደው ከኃጢአት በቀር እኛ የደከምነውን ድካም ሁሉ እኛ የተቀበሉ ሕማም ሁሉ ምን ብሏል? ተቀብሏል። ስለዚህ ያውቀዋል። ለዚህ እኮ ነው መስቀሌን ተሸክማችሁ ተከተሉኝ ብሎ የተናገረው፣ መከራዬን ይቀበል ያለው። በምድር ላይ ነፍሱን ስለ ነፍሱ ብሎ በምድር ላይ ነፍሱን የሚያኖራት በሰማይ ያጣታል። ስለ እኔ ብሎ ግን ነፍሱን አሳልፎ የሚሰጥ ግን በአባቴ ዙፋን ያገኛታል። ለሱ መሰክርላታለሁ፣ ወደ ተዘጋጀለት የእረፍት ቦታ ይገባል። ነገር ግን በምድር ሳለ ነፍሱን በምድር ስለ ራሱ ያጸና ግን ያጣታል በማለት ክርስቶስ አስቀድሞ ስለ ስሙ የሚደርስብንን መከራ እርሱን የተቀበልን ሁሉ ስለ ስሙ እንደምንሰደድ የተናቅን እንደሆንን እንደ በግ እንደሚመለከቱ መከራ እንደሚያጸኑብን ፈተና እንዳለብን ይህ ሁሉ የምንመለከተው በዓለም ላይ ክርስቲያኖች ላይ የሆነ ያለው ነገር ሁሉ እንደሚሆን አስቀድሞ የነገረን እንድንጸና ነው፣ እንድንበረታ ነው። ለምን ሆነብን አንልም። ክርስቶስ አስቀድሞ በስሙ ብቻ ስሙን ብቻ በመያዛችን በዓለም ፊት የተጠላን እንደምንሆን አስቀድሞ ነግሮናል ማለት። ስለዚህ የጸና በአባቱ ፊት የሚመሰክርለት ይሆናል፣ ያልጸና ግን የእግዚአብሔርን መንግስት ያጣል፣ ወደ ዘላለማዊ ሞት ይጣላል ማለት ነው። ለሚገሉት ስንል ጽዋው እስከሚሞላ ይጠብቃል፣ ጽዋው ሲሞላ ግን ይፈርድባቸዋል፣ ደግሞ ቁጣው እጅግ ኃያል ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረባለን። ስለዚህ ወደሚረዳን
ባስፈለገን ጊዜ ወደሚረዳን፣ በጠየቅነው ጊዜ ወደሚሰማን፣ በጮህን ጊዜ ወደሚያዳምጠን፣ እጃችንን በዘረጋን ጊዜ አቤት ልጆቼ ብሎ ወደሚሰማን ወደ እግዚአብሔር መንግስት ለመቅረብ ሁላችን በጸጋው ዙፋን በእምነት ምን እንበል እንቅረብ። ወደ እግዚአብሔር በምን ያለ ጥርጣሬ፣ ያለ ኮሽታ፣ ያለ ፍራቻ፣ ያለ መደንገጥ፣ ስለ ስሙ ስንመሰክር፣ ስለ እግዚአብሔር ስንናገር፣ በክርስቶስ ላይ ያለን እምነት ስናወራ፣ መስቀላችን በአንገታችን ላይ አድርገን ስንሄድ፣ ነጠላ ልብሳችን አለባበሳችን ጸንቶ ስለ ክርስቶስ ስንመሰክር፣ በተጠየቅንበት ቦታ ሁሉ ሞት ባለበት የሞት አዋጅ ባለበት ቦታ ሁሉ ስለ ጌታ ክርስቶስ ስንመሰክር ተስፋ የምናደርገው እግዚአብሔር አምላክን ይዘን ምንም ሳንፈራ በእምነት እፊቱ እንድንቆም ይነግረናል። ስለዚህ በድካማችን ሊራራልን የሚችል ሊቀ ካህን ሲል ድካማችንን የሚያውቅ አምላክ ነው። ደክሟል፣ ተርቧል፣ ተጠምቷል፣ ተሰቅሏል፣ ሞቷል። ሞትን ድል አድርጎ ደግሞ ድል እንዳለን ደግሞ አሳይቶናል እና ይህን ክርስቶስ ነው እኛ የምናውቀው። ስለዚህ ከዚህ ከክርስቶስ ጋር አብረን በጸጋ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ አንድ ሰው ክርስቶስን ለማወቅ ማመን አለበት። የክርስቶስ ፍቅር እንዲገባው በክርስቶስ ላይ ያለው እምነት ታላቅ ሊሆን ይገባል። ስለ ክርስቶስ ነፍሱን አሳልፎ ለመስጠት ስለሚያገኘው መንግስት ማወቅ አለበት። የትኛው ምድራዊ የሆነ ሞት የማያስቀረን እኛ የትንሣኤ ባለቤት ያለን በዙፋኑ ላይ ሁሉ ክብር ያለው ታላቅ ንጉሥ የታመነ በመከራዎች ውስጥ ሁሉ ብንሄድ የሚያድነን ዘለዓለማዊ የሆነ እግዚአብሔር አባት ያለ ልጆች ነንና ምንም ነገር ቢመጣ ኮሽ የማይልብን የማንደነግጥ የማንፈራ ለምንም ነገር እጅ የማንሰጥ እንድንሆን ቅዱስ ጳውሎስ ያስተምረናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የታመነ ነው። ጌታችን ኢየሱስ ክርስቶስ አባታችን ነው። ጌታችን ኢየሱስ ክርስቶስ ስለኛ የሚያውቅ ነው። በምድር ላይ ምንም ብንፈተን ለጊዜው ድምፁን የማንሰማ ቢሆን እንኳን የሚያዳምጠን አባት እንዳለን እናውቃለን። ምንም ያህል ለሞት እንኳን አሳልፎ ሰጥቶ ሞት በላያችን ላይ ቢታወጅ እንኳን ሞታችን ደስታችን፣ ሞታችን ክብራችን እንደሆነ አስቀድሞ የምናውቅንን። ስለዚህ ሞት የማንፈራ ስለ ክርስቶስ ተጠይቀን ሳናፍር ሳንሸማቀቅ የምንመልሰው አባት እንዳለን ያስተማረን አባት እንዳለን በድፍረት እንድንናገር ቅዱስ ጳውሎስ ያስተምረናል። የአባቶቻችን አምላክ የሆነ እግዚአብሔር አምላክ ከሁላችን ጋር ይሁን። ያስተማረን የመከረን እግዚአብሔር አምላክ ከሁላችን ጋር ይሁን። የአባታችን የቅዱስ ጳውሎስ በረከት ጽናታቸው ከሁላችን ጋር ይሁን። አምናችሁ የመጣችሁ ጠንክሩ፣ በእምነት ውስጥ ያላችሁ በርቱ። እንዲሁም ደግሞ ለመምጣት መንገድ ላይ ያላችሁ እግዚአብሔር አምላክ ጽናት ይስጣችሁ። ሰምተን የምንረዳበትን የመንፈስ ቅዱስ ስጦታ እግዚአብሔር አምላክ ያድለን። ሁላችንም ክርስቲያን በመሆን ደስ ይበለን። ምንም በምድር ላይ የሚያስፈራ ነገር የለም። ጥቂት ጊዜ እንሞት ይሆናል፣ ጥቂት ጊዜ እናንቀላፋ ይሆናል። ዘለዓለማዊ የሆነ ግን ደስታ ከጌታችን ዘንድ ስላለን ተስፋ እናደርጋለን። በክርስቶስ ላይ ያላችሁ እምነት ሙሉ ልብ ይሁን። እግዚአብሔር አምላክ ይመስገን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆይ።